የምትወልጁ ቤት ውስጥ የሚሯሯጥ ልጅ ካለ አለመውለድሽን አታስቢው። ካልሆነ መጠበቅ ነው እንግዲህ። እስቲ አንቺ እድልዬ አይዞሽ፣ ሌላ አማራጭም ቢሆን እንፈልጋለን። እሺ እናቴ። እኔ የምልሽ ግን ጽኑ፣ ቆይ አሁን ምንም እንኳን ትንሽ ትዝ የሚልሽ ነገር የለም? ብሌን ቆይ በዚህ ጉዳይ እኔና አንቺ ስንት እንነጋገር። እኔ አሁንም ምንም ትዝ የሚለኝ ነገር የለም። እንደውም ሳይብስብኝ አልቀረም። አይ ጽኑዬ፣ እኔ ግን ድጋሚ ከነሳሪ ጋር ትንሽ ተሰብስበን ጊዜ ብናሳለፍ ደስ ይለኝ ነበር። አዎ ቆንጆ ነው። ከነሱ ጋር ብትሰበሰቡ ጥሩ ነው ለእናንተ። ምን ማለት ነው ጽኑ? ቆይ አንቺ አትሄጂም እንዴ? ደግሞ ምን ማለት ነው ብትሰበሰቡ ደስ ይለኛል ማለት? በቃ ምንም ጥቅም የለውም ብሌን። እኔ ከማላቃቸው ሰዎች ጋር እንዴት ነው የምቀመጠው? በዛ ላይ ስለምታወሩት ነገር እንኳን ምንም ማስታውሰው ነገር የለም። ስለዚህ እኔ ባላገኛቸው ደስ ይለኛል። አንቺ ግን አገኛቸው። ይኸውልሽ ጽኑዬ፣ ምን አለ መሰለሽ፣ ያንቺ አለማስታወስና ነገሮችን ልብ አለማለት እኮ ባለፈው ለታም ነግሬሻለሁ። በፍጹም ሊያሳስብሽ አይገባም ብዬ በተደጋጋሚ ነግሬሻለሁ አይደል እንዴ? በቃ በዚህ ላይ ደግሞ እኮ እኔ ከነሱ ጋር የምገናኘው አንቺውን ነገር ቢያንስ ትዝ ካለሽ በሚለው እኮ እንደዚህ እየደከምኩ ያለሁት። ቆይ ግን እማዬ ምንድን ነው እንደዚህ ልብሽ እስከሚጠፋ ድረስ እያሳሰበሻለሁ? የጽናት ጉዳይ ነው እንዴ? አረ እሷ ጉዳይ አይደለም። አንድ ነው የማውቃቸው በጣም የሚያስቀኑ ባለትዳሮች አሉ። እኔ አውቃቸዋለሁ? አይ አንቺ አታውቂያቸው። እሺ ቆይ ምናቸውን ያስገረመሽ? በጣም እኮ ነው የሚያስገርመው። በዚህ ጊዜ ማንን ማመን እንዳለብን ከባድ ነው። ኧረ እባክሽ እማዬ ንገሪኝ እንዴ። ቆይ እስቲ ባለትዳሮች ምን ሆነው? ቅድም እንደነገርኩሽ በጣም የሚያስቀኑ የሆኑ ባለትዳሮች አሉ። በዚህ ላይ ደግሞ የበለጠ ደግሞ ደስ የሚሉት መከባበራቸው፣ መተዛዘናቸው፣ አንድ ቀን እንኳን ሳይጣሉ ብዙ አመት መኖራቸው ነው። እሱም ሳይወልዱ። ትወልድ ሳታውቂ ዝም ብለሽ መውሰድሽ ልክ አይደለም። ይኸውልሽ ቀለም ታገቢያለሽ፣ ከዛም ትወልጃለሽ። ጸድቁ ቀርቶ በቅጦ በኮነነኝ አለች አያቴ። ትዳሩ ቀርቶብኝ ኧረ እንደው አንድ ሴት ልጅ በወለድኩ። ኧረ ትወልጃለሽ ቀለም። አድሊ እኔስ ቢሆን እድሜ ዝም ብሎ ይሄድ አይደል እንዴ? አንዲት እንኳን እኔን የምትመስል ልጅ ሳልወልድ ዘሬን ሳልተካ ማለት ያደ ቀለም ኑሮ ነው እንጂ እንደዚህ ያደረገሽ። ገና አንድ ፍሬ ልጅ እኮ ነሽ። ደግሞ አንቺ ስትስቂ ስትጫወች ነው እንጂ ስታዝኛ አያምርብሽ። አይድልዬ ሴት ልጅ እኮ እድሜዋ ሲሄድ ነው የሚያሳስባት። እኔ ራሱ ለቤተሰብ ብቸኛ ልጅ ታስቃላችሁ እናንተ ልጆች። ቆይ እዚህ ምን ታደርጊያለሽ? መቼም ልጠይቃችሁ ነው የመጣሁት አይደለም አይደል እንዴ? ምንድን ነው የምትፈልጊው ከእኔ? ምንድን ነው የምትፈልጊው ከእኔ? አንተ ይሄንን እንድነግርህ ትፈልጋለህ? አንተ ቆርማ ሄሮና ሽንት ቤት ውስጥ። እሺ አመሰግናለሁ። ጠፋብሽ እንዴ? ኧረ አልጠፋብኝም። ይሄ ባለቤትሽ እኮ አሳየኝ። አመሰግናለሁ። አይ እኔ ነገር ምን አለበት ባሳይሽ? እሺ ቀለም አንቺ ቀለም ማለት ምን ማለትማ ያው ወንድ አይደለ? ቤቱን አክባሪ ይመስላል። ምን አይነት ወንድ ነው? አይ ሮሚ፣ ያው ወንድ ልጅ አይታመንም፣ ግን ሰለሞንን ሳየው ታማኝ ወንድ ይመስለኛል። ለምን ጠየቅሽኝ? ግን እንዴው ሳይወልድ እስካሁን ድረስ በታማኝነቱ መቀመጡ በጣም ያስደንቃል። ፍቅራችሁ በጣም ነው የሚያስቀናው። ያቆይልን። ግን ብትከታተል ሕክምና ለውጥ ሊኖረው ይችላል። አዎ ትከታተላለች። በይ እንግዲህ ልሂድ፣ አቆምኩሽ። እሺ ሮሚ፣ እሺ በይ። ደህና ወይ? እሺ እናቴ። ጽናት እኮ የራሷ አረባት የሰውን ታማስላለች አለ። ጽናት ሕክምናውን ብትከታተል ጥሩ ነው። የራስሽን በር መጀመሪያ ተከታተለሽ ሌላ ጋር ከሚወልድ ባዳንሽ ምን ትመስላለች ጆሮ። አበብ ምንድን ነው? አረ ምንም ጋሼ ምንም። ቀለም ልብሷን ላለብሳት ስትጠጋኝ ደነገጠኝ መሰለኝ በጥፍ ያላሰች። ምን አይነት ብልግና ነው? ቆይ አንተ። አረ ጋሼ እንደሱ አይደለም፣ አለመግባባት ተፈጥሮ ነው። እንዲህ አይነት ነገር ቢፈጠር ራስህ ነሽ ከዚህ ቤት የምትወጣው። አረ እንደው ጋሼ ምንም አይፈጠርም፣ እኛም ድፍረቱ የለንም። አሁንስ መስመርሽን አለሽ። ስነ ስርዓት የለሽም እንዴ? ከዚህ በላይ ልታገስሽ።
አንቺ ሴትዮ ምን ሆነሻል ዛሬ? ምን ነኩሽ? ምን ይሉታል ነው በዚህ ልት መደወል? ምን ልጄ ምን ሆነች? ምንድነው በዚህ ሰዓት የምትደውይ? በዚህ ሰዓት አትደውይ ብዬሽ አልነበር እንዴ? እና እሱ ጠፍቶኝ ነው በዚህ ሰዓት የደወልሽው? ልጄ ምን ሆነች? የምን ልጅ ነው? ተደብቀሽ እየሰማሽ ነበር እንዴ? እሱ አይደለም ቁም ነገሩ። ዋናው ቁም ነገሩ በዚህ ሰዓት ከማን ነው ተደብቀ በዚህ በሌሊት ስልክ የምታወራው? አልተደብኩም እና ደግሞ ስለ ስራ ነው እያወራሁ ያለው። ኧረ እባክህ ስራ? እኔ እንደ ድል ጅል እመስላለሁ እንዴ? ያልከኝን ሁሉ የማምን እኔ ደግሞ በገዛ ቤቴ ስለማደርገውና ስለማወራው ነገር ላንቺ ማስረዳት ግዴታ የለብኝም። ሰለሞን ግን ልጅ ስትል ሰምቻለሁ አይደል? አዎ ብያለሁ። ምንድነው ችግሩ እንዴ? አረ ተረጋጋ። እኔ የሰማሁትን እንድታስረዳኝ ነው የጠየኩት። አንቺ በስነ ስርዓት አላደግሽ ሊሆን ይችላል። ይሄ ቤት ግን በስነ ስርዓት የሚኖርበት ቤት ነው። ጭራሽ ነገሩ ወደ እኔ እያሳበብክ ነው። ይሄ ባልሽ ነው ማለት ምን ማለት ነው? የሰማሁትን እየካደኝ ነው። ልጅ ምናምን እያለ ነበር። በደንብ ጠይቂው። ሳሮን ምን እያደረግሽ ነው? ሰሚኛለሽ? እስካሁን እየታገስኩሽ ያሉት ባለቤቴን ብዬ ነው። እንዲማ እያልክ አታጃጅለንም። እውነቱን ተናገር። አሁንስ በቃኝ። እድልዬ እንኳን መጣሽ። ምን ሲያራ እንደነበር ልንገርሽ። አልፈልግም። መስመርሽን አትለፊ። ያለውን እኮ አንቺ ስላልሰማሽ ነው። አያገባሽም። የፈለገውን የማውራት መብት አለው። ይህ ቤት አንቺ እንደምትኖሪው የባለጌ ቤት አይደለም። ምን? ከዚህ በኋላ የባሌ ስም ስታነሽ እንዳልሰማሽ። ደህና ደሪ። እኔ እንደምኖርበት የባለጌ ቤት አይደለም። ሰሊ ደህና ነህ? ምን ያሟል አለችሽ ወይስ ውሸታም ነው አትመኙ ክዶሻል አለችሽ? ሰሊ ኧረ በፈጠረ ተረጋጋ። እንዴት እንደዛ ትለኛለች? እንደዛ ስትለኝ አይደለም ማምናት ቁሚ የምሰማት ይመስላል። ቅርታ እናቴ፣ ጓደኛሽ አበሻሽታኝ እኮ ነው። ይገባኛል። ሳሮን የምታደርገውን አታውቅም። ይህ ባህሪዋን አውቀዋለሁ። እኔንም ታናድደኛለች። በእሷ ምክንያት አትናደድብኝ እኔ ጌታ። ግን ምንም አትጠይቅኝም አይደል? እድልዬ ወይ ይቅርታ፣ ይሄ ላንቺ አይገባሽም። እንደ ጓደኛዬ ልሰደብስ እኔን ይቅርታ ጠይቀኛለህ? ሰሊ ሌሊቱ ሊነጋ ነው። በቃ እንተኛ።
ግን ምንም አትጠይቅኝም አይደል? ለእኔ ምንም ማስረዳት አይጠበቅብኝ። ከኔ በላይ አምናለሁ። በቃሽ በቃ። ምን ማለቴ እንተኛ። እባክሽን ድረሽልኝ፣ ልጄ ታማብኛለች። ይቅርታ በዚህ ለልጅ ደወልኩልሽ። እባክሽን ድረሽልኝ። እሺ 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 ሮሚ እማዋይሽ ሄሎ ቀለምዬ። አንቺ ነሽ እንዴ? አዎ ቀለምዬ፣ ስሜን አላወጣልሽም? ደግሞ ምን ተፈጠረ አገር ቤት? መቼም አንቺ ለቅሶ ወይ የሆነ ነገር ሲኖር ነው የምትደውይ። ቀለምዬ፣ ያውኑ ለቅሶ አይደለም ደስታ ነው። ልደትን አወቅሻት እኮ ትንሿ? አዎ አዎ። እና ምን ሆነች? ትምህርቷን ጨረሰች ወይስ ተመረቀች? ከተማ ገብተሽ ቀን ልጄ፣ የምን ምርቃት ነው? አግብታ የለ እንዴ? አግብታለች ነው ያልሽው? አንቺ ገና ጋብቻው ላይ ነሽ። ሁለተኛውን በሰላም መገላገሏን ላበስርሽ። ምን እንዴ? ማግባቷ ሳያንስ አንድ ሁለት ብላ ወልዳለች ነው የምትይኝ? ያውም ወንድ ነዋ ከነቃጭሎ። ሄሎ ሄሎ ቀለምዬ። እድል ምን ሆነሽ ነው? እባክሽ እርግዝና እንኳን ተፈጠረ። ውይ እኔን እናቴ እኔን ውይ እንደው ፈጣሪ ነግሬህ አልነበረም? እንደው አደራ ብዬህ አልነበረም? እንደው አሳፈርከኝ ጌታ ሆይ እባክህ ስጥልኝ። አንድ ልጅ እንኳን አይታትሳ። አይ ጓደኛዬ፣ በቃ አርጠሽ ይሆናል እንግዲህ። እስኪ ቀልድሽና ቁሚ ሳራ። አንዳንዴ እንኳን ቁም ነገር ይኖርሽ። ለእኔ ምን ያህል አስፈላጊ እንደሆነ ታውቂ የለ? የምሬን እኮ ነው። ወይ እንዳለው ቀላል ላይሆን ይችላል። በአንዴ ዝም ብሎ እንደዚህ መውለድ አለ እንዴ? ምን አይነት ልጅ ነሽ ግን አንቺ? ማጽናናት እንኳን ባቺ ምን አለበት ካፍሽ ጥሩ ቃል ቢወጣ እንዴ? ዝም ብለሽ አፍሽ እንዳመጣልሽ ነው እንደምትናገሪ? እኔ እኮ ያልኩሽ ቀለል አድርገሽ ነው እንጂ ለክፋት አይደለም። ቆይ አንቺ ብትወልጂ ከኔ በላይ ደስተኛ የሚሆን ሰው አለ? እኔ ያልኩሽ ትንሽ ታገሺ ነው። ምን አውቄ በቅርቡ ትወልጃለሽ ሲል ነበር። ወይ ካልሆነ ለምን ከማደጎ ቤት ልጅ ወስዳችሁ አታሳድጉ? ኧረ እንደው አንቺ ምን አይነት ጉድ ነሽ ግን እንዴ? ጭራሽ ቀና ቀናው ነገር አይታይሽም እንዴ? ውሽ እንዴ ምን አይነት ቀልድ ነው? ዶክተሩ በቅርቡ ትወልጃለሽ ሲለኛል ነበር እንዴ? ምን አይነት ሀሳብ ነው የምታስቢው? ወይ ከቆየ ወይ ካልሆነ አንዱን መሞከሩ አይከፋም። አንቺም እስከምትወልጂ ቤት ውስጥ የሚሯሯጥ ልጅ ካለ አለመውለድሽን አታስቢው። ካልሆነ መጠበቅ ነው እንግዲህ። እስቲ አንቺ እድልዬ አይዞሽ፣ ሌላ አማራጭም ቢሆን እንፈልጋለን። እሺ እናቴ አይዞሽ እኔ እናቴ።
እንዴ ሰሌ፣ በዚህ በጠዋት ወዴት ነው? ሰዓቱ ገና እኮ ነው። የኔ ቆንጆ ደህና አደርሽ? በጠዋት ስራ መግባት አለብኝ፣ መጨረስ ያሉብኝ ጉዳዮች። ከሳርም ጋር ደግሞ ታርቁ። ባህሪዋ ከሆነ ምንም ማድረግ አይቻልም። እሺ ቢያንስ ቁርስ ብላ። አንደኛም ቢሮ ገብቼ እበላለሁ። ደህና እሺ ሳማኝ። ሳሪ ምንድን ነው የማየው? ይህን እንዳስጠላሽ አላውቅም ነበር። ካሁን በኋላ ሄድላችኋለሁ። የምር አንቺ እንደዚህ ተቀየርሽ? ትልቅ ሴት ሆነሽ ነው? ምን ማለት ነው? እኔ እኮ እንደ ድሮ ሲነጋ ሁሉንም ነገር የምትረሺው መስሎኝ ነበር። ያልሽው ነገር እንዲህ በቀላሉ የሚረሳ ይመስልሻል? እድል ግን እኮ ሳሪ አንቺም ጥፋተኛ ነሽ። ሁሉንም ነገሬን ችሎ የሚኖረው ባሌ እንደዚህ ልትናገሪው አይገባም ነበር። ግን እኮ እድል ምንም ያልሽው ነገር የለም። የሰማሁት እንዳለ ነው የነገርኩሽ። እንደማትዋሻ አውቃለሁ እና ግን ደግሞ እሱም መጥፎ ነገር አያደርግም እኔ ላይ። ተደብቆም ስልክ ካወራ ለኔ በመጨነቅ ነው የሚሆነው። በዚህ እርግጠኛ ነኝ። ይህን ያህል ለምታምኚው? አዎ ከራሴ በላይ አምነዋለሁ። እድል በጣም ይቅርታ፣ ዝም ብዬ መሀላችሁ ስለገባ። እኔ አላምንም ሳሪ። የምር ይቅርታ እየጠየቅሽኝ ነው? እኔ ግን ይቅርታ አላደርግልሽ። እንዴ እድል? ማለቴ ከዚህ የምትሄጂ ከሆነ ይቅርታውን እርሺ። ግን እኮ እባክሽ ሳሪ እንደዚህ አትሁኝ። ስለ ሰሌም ቢሆን አታስቢ። ይሄን ይረስቶታል። እርግጠኛ ነሽ? ልጄ ደህና ነች? አሁን ነው የምትጠይቀኝ? ቆይ ምን እያደረግሽ ነው? አንተን ልጠይቅህ እንጂ። ቆይ ምን ማድረግ
ማድረግ ነው? ለምንድን ነው ስልክ ማታነሳው? መልስልኝ እንጂ። ተረጋጊና አናግሪኝ እንጂ ቤዛ። ቆይ እንዴት ነው የምረጋጋው? ልጅ አንድ ነገር ሆና ቢሆን ኖሮ ልክ እንዳሁኑ ተረጋጊ ልትለኝ ነው? የሆነችው ነገር አለ እንዴ? አረ ተጨነቅ። ምን እያልሽ ነው? እንዴት ነው ማለት ጨነቀው? ልጅ እኮ ናት። ለዛ ነዋ ሌሊት በዛ ፍጥነት የደረስክልን። በጣም ታስበ የለ እንዴ? ስለዚህ ጉዳይ መከራከሩን አቁም። ማይመሽ ቦታ ላይ ነበርኩ። መቀባጠሩን ተይና ልጅ እንዴት ነች? ደህና ነች። ሌሊት ሆስፒታል ወስጃታለሁ። እድሜ ለደረሰልኝ ሰው። የደረሰልኝ ሰው ስትይ ማን የደረሰልሽ? አንቺ እንዴት አረፈርክ አቶ ሰለሞን? ቤዛ፣ እቺ ሴት ምን ትሰራለች እዚህ? ቤዛ፣ ባልሽ ለእንግዳ የሚሰጠው አቀባበል በጭራሽ አልወደድኩትም። ሁሌም እንደዚህ ነው እንዴ? አንተ ሰለሞን ምን እያደረክ ነው? ይሄን እሷ ባደርስልኝ ኖሮ እኮ ምን እንደማደርግ አላውቅም። ሮምዬ፣ በሱስም በጣም ይቅርታ። አረ ችግር የለውም። እሺ አንተ የምትለው ነገር አለ እንደ አባትየው? ለእርዳታሽ አመሰግናለሁ። ሮምዬ፣ አረፍ ቡና ላፍላሽ። በጣም ነው ያደከምኩሽ ሌሊቱ ነው። አይ ችግር የለውም፣ አያስፈልግም። እቤት እጠጣለሁ። አረ እንደዛ ይሻላል። አዎ ከልጅሽ አባት ጋር ማውራት ሳይኖርብሽ አይቀርም። ሰላማዊ እግዚአብሔር የማራት ልጅሽንም። እሺ እሺ ሮምዬ፣ አመሰግናለሁ። እሺ ደህና ዋይ። ደህና ዋይ። እሺ ሮምዬ። ቆይ አንተ ግን ያማህ ሴቱ እንዴ የተቀባውት አይደል እንዴ? አበባ የሚመስለው አሁን ሳሩን ከኔ በምን በልጣል? ተኳኩላ ነው እንጂ እነ ልደትስ ቢሆን እዚህ ማስታረቅ ደስ የኔ ነገር በዛ መሰለኝ። ጉዳይ ነው እንግዲህ እንዲህ መሰለኝ። እንዲህ አይደል እንደ ስትቀባ የነበረው ሳሩ። እኔ ከነሱ በምንድን ነው ማንሰው? ዲን ያረገቻ አበባ መሰልኩ። አውቄያለሁ። አወኩብሽ ሳሩን፣ በምን አበባ እንደምትመስይ ነቃውብሽ ሳሩን። አወኩብሽ ሳሩን። ይኸው ጉዱ ፈላ ዛሬ አብሰኝ እንዲያምሮብኝ ወከክ ነው የሚለው መቼም። አቤ ጉድን አላየክ? እስቲ አይቻታለሁ ሳሩን፣ አይቻታለሁ እንዲህ ስታረግ። እንዴት ነበር? ይበቃል። ተስማ ዛሬ አቤ ልቡክ ክሮሚ ነው መቼ
ቅጣት ሁሉ አስሬያለሁ። ዛሬ እኔ እንዴት ነኝ? አላማረብኝም? አረ ወዲያ የቀትር ሰይጣን መስለሻል እኮ። ምንድን ነው አላማረብኝም? እስቲ በደንብ ይየኝ። ዞር በይ ወደዛ። የቀትር ሰይጣን መስለሻል። ምንድን ነው ያልከው? ዘርቤ ወደዛ ነው ያልከው? አዎ ወደዛ ዞር በይ ነው ያልኩሽ። እኔን ዘርቤ ወደዛ? እሺ ጠብቀኝሽ። ንገናኝ። እሺ ሳሪ እንደ ልጅ ነው። አሁንም እኮ ልጆች ነን። በምን እንደምንጣላ ያየሽ። እሱ ልክ ነሽ፣ ግን ልጅነታችን የምር እናድርገው። እንዴት ነይ እንደዚህ ድሮ እንደምንጫወተው። እንዴ ጠፋብሽ እንዴ? አዊ ጠፋብኛት። ወይኔ አንቺን ገና ማስለመድ አለብኝ። እብድ ሆንሽ ልጅ። ደስ ሲል ልጅነትሽ ትዝ አለሽ? ልጅቷን ተዋትና የምናወራው ነገር አለ። እኔ ልጄን ለማየት ነው የመጣሁት። ቆይ እኔስ? አንቺ ደግሞ ገና አፍ ባልፈታሽ ልጅ ትቀኝ ነው እንዴ? አትወደኝም አይደል? እባክሽ ቤዛ፣ ከመጣሁ ጀምሮ እየተነጫነጭሽ ነው። ደግሞ እወድሻለሁ። ለዛም ነው ልጅ እንድንወልድ ተስማማ ነው። እሱንም አየሁት እኮ እንዴት እንደምትወደኝ። ቆይ እንደወልድ ስትገፋፋኝ የነበረው ለዚሁ ነበር? ስለ ልጅ ስትሰማ ደስ ያለህ ለዚህ ነበር? በቃ አለቀ። ቤዛ፣ ለምን የፈለግሽውን በግልጽ አትናገሪ? እንድንጋባ ፈልጋለሁ። ምንድን ነው ያልሽው? ያልኩትን በደንብ ሰምተሃል? አይ ይሄማ የሚሆን ነገር አይደለም። ለምን ሲባል ነው የማይሆነው? ወይስ መጫወቻ አድርገህ ልጥለኝ ነው ያሰብከው? አይ ዝም ስልሽ መስመር አትለፊ። እቺ ልጅም ይሄን አንቺም ትውውቅ በአንድ ቀን ነው የሆነው። እንዳስበትም ጊዜ ስጪ ነው ወይንስ መጫወቻ አድርገህ ልጥለኝ ነው? አሁን ዝም ስልሽ መስመር አትለፊ። እኔና አንቺን ጉዳይ የዚችም ልጅ በአንድ ቀን ነው የሆነው። ስለዚህ እንዳስበት ጊዜ ስጪ።
ወይኔ ቀለሙ እኔ ቀትር ሴጣን ይለኛል። እኔን አቤጄ ወደዛ አይ ደግሞ ሰራለታለሁ። እሱን የሚገዛው ምግብ ነው። ቆይ ምግብ ይዤለት ሲሄድ ነው እሱ በደንብ ሰው የሚያየው። እኔ ሳሮን ብትሆን ስታምሪ ይል ነበር። እኔ ቀለማ እኔን ነው አቤ ቀትር ሴጣን የሚለው እኔ ወይኔ ቀለማ የወደውን ምግብ ይዤለት ነው የምሄደው። ምግብ ነው የሚወደው። አባዬ ያው ቅድም እንዳወራ ነው በቃ ሌላ ምንም አዲስ ነገር የለም። አባዬ አትሰማኝም? እርግጠኛ ነኝ አሁን ነገሮች በጣም የሚለወጡበት ጊዜ ላይ ነው ያለነው። እርግጠኛ ነኝ በደንብ ይስተካከላል አባዬ። በዛ ላይ ደግሞ ነገሮች አሁን ማውቂያቸው ደርሷል። እርግጠኛ ነኝ አባ፣ በጣም እርግጠኛ ነኝ። ከዚህ በኋላ ምንም የምንጉላላበት ነገር አይኖርም። አዎ እኔም በጣም ተስፋ አደርጋለሁ አባዬ። ሁሉም ነገር ይስተካከላል። እርግጠኛ ነኝ አባዬ፣ በጣም እርግጠኛ ነኝ። አሁን ሁሉም ነገር ቦታውን ይዟል። አንተ ብቻ ደህና ሁንልኝ እሺ አባዬ? እሺ እደውልልሃለሁ። ቻው። ቆይ አንቺ ምን አይነት ልጅ ነሽ? ቆይ እማዬ፣ ቆይ እስኪ አሁን የሁሉ ጭቅጭቅና የሁሉ ትረካውን ለምን ዝናናልሻት ብለሽ ነው? አዎ ለነገሩ አንቺ አዳሬ ነው የታየሽው። ያቺ ቤዛ ምንሽ ልጇ ታማባት ሆስፒታል ስንከራተት ነው ያደርኩት ለራሴ። አሁን ገብቼ ልራፋበት። አትጭቅጭቅኝ እማዬ። ገብቶኛል እኮ እንደደከመሽ እኮ ሲጀመር እኮ ፊትሽ እኮ ያስታውቃል። ግን ይኸውልሽ እኔ እኮ ጽናት ጥሩ ሙድ ላይ ያለችን፣ በዚህ ደግሞ በጣም ደብሯታል ብዬ እኮ ነው። ጭራሽ ጽናትም አለች? አዎ እማዬ፣ እንደሚሆን እዚህ ጋር እኮ ናት። እኔ ደግሞ ሮጠን ነው የሚለው ነኝ። ቀለሜዋ ወይያ ብዬ ይሄ ሁሉ ለኔ ነው። እኔ ካንተ ውጭ ታዲያ ማን አለኝ? ማንም የለሽ። እኔም እኮ ካንቺ ውጭ ማንም የለኝም። በስጭኝና ቁጭ ብዬ ልብላ። እንደሱ አይደለም ደግሞ ጀመረሽ። ቆይ ምን ማለትሽ ነው? ታዲያ ምን ልታደርጊው ነው? ላጉርስክ ነዋ። የኔ ፀሐይ አንቺ ልታጎርሽኝ ግን እነጋሼ ያዩ እንዳይመጡብኝ